ምጽዋት ወይም ስጦታ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ጌታችን ለምን መስጠትን መረጠ? ስለ ምጽዋት ሰፋ ባለመልኩ ጉዞ ወደ እግዚአብሔር ከሚለው ከአባታችን ከብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር የወሰድነውን ድንቅ የሆነ መንፈሳዊ ገለጻ ወደ እናንተ ይዘን ቀርበናል። ይህንን መንፈሳዊ ምክር ከመጀመራችሁ በፊት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። ከቻናላችን ባገኘነው መረጃ ከ64% በላይ ያላችሁ ተመልካቾች ሰብስክራይብ ያላደረጋችሁ በመሆናችሁ ሰብስክራይብ እያደረጋችሁ በየጊዜው የምንለቀው መንፈሳዊ ምክር ወደ እናንተ እንዲደርሳችሁ ተባበሩ። ምጽዋት መስጠት የፍቅር መግለጫ ነው። ምጽዋት ያለህን ከሌላቸው ጋር የምትካፈልበት ፍቅራዊ ተግባር ነው። ፍቅር ያለው እግዚአብሔር አለውና የምጽዋት ወደ እግዚአብሔር የሚወስድህ ሌላው መንገድ ነው። መስጠት ያለህን ከእግዚአብሔር ጋር መካፈል ነው ብልህ ይደንቅህ ይሆናል። ሊደንቅህ አይገባም። ለምን? ጌታችን ራሱ ስለተናገረው ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ከዚህ የሚቀጥለውን ወርቃማ ቃል ልብ በል። እውነት እላችኋለሁ ከሁሉ ከሚያንስ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላል። ማቴዎስ ወንጌል ምዕራፍ 25 ቁጥር 35 እስከ 40። ስለዚህ አንተም ከሌላቸው ወንድሞች ጋር የተካፈልከው እያንዳንዱ ጥሪትህ ለአምላክህ እንዳደረግከው ሆኖ መንገድ ይሆንልሃል። ወንድሜ ሆይ መስጠት እጅግ ጥንቃቄ ልታደርግበት የሚገባ ጉዳይ ነው። ለጽድቅ ያሰብከው መርገምን ሊያተርፍ ይችላል። ለምሳሌ ራበይ ለሚልህ አንተ የማትበላውን ብትሰጠው፣ በረደይ ለሚልህ የማትለብሰውን ብትሰጠው መስጠት ሳይሆን በማጣቱ ላይ መመጻደቅና የበላይነትን ማሳየት ነው። ምጽዋት ወይም መንፈሳዊ ስጦታ ግን ያለህን ማካፈል ማለትም ከምትበላው ማብላት፣ ከምትለብሰው ማልበስ፣ ከምትጠጣውም ማጠጣት ነው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ማቴዎስ 7 ቁጥር 12። ምጽዋት በዚህ ብቻ የተወሰነ ሳይሆን በሐሳብ ለተቸገረ፣ ማህበረሰቡ ላገለገለው፣ በሽታ ላጠቃው፣ ለመሳሰሉ ሁሉ ፍቅር መስጠት ማካፈል ነው። ለተጨነቀ መፍትሄ ላጣ መላ መጠቆም፣ መውጫ ማሳየት ሁሉ ያለህን ማካፈል ነው። ምጽዋት ያለህን ብቻ ሳይሆን አንተነትህን ለሌሎች መስጠት ነው። ለራሱ ብቻ በመኖር ከክርስትና ጀርባ የቆመ ሰው መቀበልን እንጂ መስጠትን አያውቅም። ራሱን ያገለገለው ደግሞ አይቀበልም፣ አይሰጥምም። ማህበራዊ ሕይወትን በግርድፉ የሚኖረውም የሚቀበል የሚሰጥ ነው። ክርስቲያን ግን መቀበሉን ሳያስብ የሚሰጥ ነው። ቢሰጥም ከራሱ የተቀበለውን ነው። ወይም ነገ የሚጠብቀው ምላሽ ሳይኖር ይሰጣል። ምክንያቱም እውነተኛው ክርስትና እኔ ሳይሆን እኛ እያሉ የሚኖሩት ሕይወት ነው። ይህ አይነቱ ስነ ምግባር ደግሞ ራስን የመካድ ደረጃ ላይ ለደረሱ የሚቻል ስለሆነ በጀመርከው ጉዞ ቀጥልበት። በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ ይላል። ክርስቶስን የተከተለ ሰው ግላዊነት እያጠቃው ሊሆን አይችልም። ወንድሞቼ ሆይ
ወገኖቼ ማለት የቻለ ብቻ እውነተኛ ክርስቲያን ነው። እጅግ ረሃብ በጸናበት ዘመን ላይ ሆና ካላት ትንሽ ነገር ላይ አካፍላ ለኤልያስ የሰጠችውን እግዚአብሔርም በቤቷ በረከት የሞላላትን የሰራፕቷን መብልት ተግባር አስታውሰው። የሰጠችው የተረፋትን ወይንም የማትፈልገውን አይደለም። ልጇና እሷ በልተዋት ለሞት ከተዘጋጁባት ጥቂት ዱቄት ከፍላ እንጎቻ አድርጋ ሰጠችው። መካፈልና እኛ ማለትን የሚያውቁትን የእግዚአብሔር በረከት ይጎበኛቸዋል። ጌታችን ከሁሉ የሚበልጥ ስጦታ እንደሰጠችው የመሰከረላት መበለትስ ምን አይነት ስጦታ አቅርባ ነው? ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይበልጥ አብልጣ ጣለች። እነዚህ ሁሉ ከትርፋቸው መዝገብ ወደ እግዚአብሔር ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። እንግዲህ መስጠት ከማግኘት ከማትረፍ አይደለም ማለት ነው። ከዚህች መበለት በቁጥር በመጠን አብልጠው ይሰጡ አሉ። ያላትን በመስጠት ግን ይህች መበለት በለጠቻቸው። ምክንያቱም እነርሱ ከትርፋቸው ሰጥተዋልና። የዚህች መበለት ተግባር ከላይ እየሰፈረውን ሁሉ በጉልህ አንጸባርቆ የሚያሳይ ነው። ለራስ ብቻ ሳይሆን ለሌሎችም መኖርን የሚያስተምር ነው። ደግሜ እላለሁ፣ ክርስትናም ፍቅር ነው። እንደ ቅዱስ አባት ዮሐንስ አፈወርቅ፣ እንደነ ቅዱስ ባስልዮስ የድሆች ቁስል ከተሰማህ፣ ረሃባቸው ከራበህ አንተ ክርስቲያን ነህ። እስከ መስዋዕትነት ለመድረስ ከችግረኞች ጎን ከቆምክ፣ የሚያስፈልጉ ሁሉ የሚያስፈልጋቸው መሆኑን ካመንክ፣ እውነትም ክርስቶስ ተከታይ ነህ። እግዚአብሔር የስጦታን ብዛት ሳይሆን ምንጩን እንደሚመለከት ተማርክ። ለጋስነትን ለማሳየት ከሚደረግ እልፍ ምጽዋት በፍቅር የሆነች 1 ሳንቲም ልዩ ስፍራ አላት። የምትሰጠውንም ሰው ስጦታህንም እየወደድክ አድርገው። ከአንተ እንዲወጣ ብቻ ወይም እንደ ግዴታ ቆጥረኸው ብትሰጥ ወደ እግዚአብሔር አይወስድም። ደስ እያለህ ለመንፈስህ እርካታ የሚሆን ስጦታን ስጥ። በደስታ የሚሰጥን እግዚአብሔር ይወደዋል። እግዚአብሔር በደስታ የሚሰጥን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል 2ኛ ቆሮንቶስ ምዕራፍ 9 ከቁጥር 7። ችግረኞችን ለመርዳት ስትነሳ በፍቅር ተገፍተህ ተነስ። ራሱ ችግረኛው ሰው ከምትሰጠው ስጦታ ይልቅ ያሳየኸው ፍቅር ደስ ይለዋል፣ ደስ ያሰኘዋል። ፍቅር አልባ ስጦታ ብትሰጠው ግን የጠቀምከው እየመሰለህ ስሜቱን ታቆስለዋለህ። ስላለህ ወይም ከማግኘት ተነስተህ የምትሰጠው ቢሆን ታናሽነቱን በሌላ ቋንቋ እየነገርከው ትጎዳዋለህ። ስለዚህ በልጁ ደስታ ለመደሰት የአቅሙን ሁሉ እንደሚያደርግ ደግ አባት በፍቅር ደስ እያለ ስጥ። ለወንድምህ ያደረግከው ለእግዚአብሔር እንዳደረግከው ይሆንልሃል። በዳዊት ዘመን የእግዚአብሔርን ቤተ መቅደስ ለመስራት ሕዝቡ ሁሉ ያላቸውን ሲሰጡ የነበራቸውን ደስታ መጽሐፍ ቅዱስ ያስነብባል። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው ይላል። ንጉሡም ዳዊት ታላቅ ደስታ ደስ አለው ይላል። ዳዊት ከደስታው ብዛት ከእግዚአብሔር ጋር የተነጋገረበት ይህ ቃል ደግሞ እጅግ ታላቅ ትምህርት የሚሰጥ ነው።
ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው፣ ሁሉ ያንተ ነው። አምላክ ሆይ ልብን እንደምትመረምር ቅንነትንም እንደምትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ አይቻለሁ ይላል። እባክህ ይህን የተወደደ ቃል ጨርሰህ ደጋግመህ አንብበው ወንድሜ። ዛሬም ከአጠገብህ እየፈረሰ ያለው የእግዚአብሔር ቤት የሰው ልጅ ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16። እናም በፈቃድህ ደስ እያለ እግዚአብሔር የሰጠህን ስጠው። ገንዘብ ከሌለህም ፍቅርህን መግበው። ለመሆኑ ይህን እጅግ ውብ የሆነ ቃል አስታውሰዋል? ከእጅህም የተቀበልነውን ሰጥተንሃልና። ልብ በል፣ የራስህ የሆነ አንድም ነገር የለም። አንተ የእግዚአብሔር ነህ፣ ያለህም ከእርሱ የተሰጠ ነው። ኢሳይያስ 43 ከቁጥር 1። የኢዮብንም ቃል በልብህ መዝገብ አኑረው። ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔር ስም የተባረከ ይሁን ይላል ኢዮብ 1 ከቁጥር 21። ስለዚህ አንተም እንደነዚህ የእግዚአብሔር ሰዎች እያሰብክ የምትሰጠው የተቀበልከው መሆኑን አውቀህ ስጥ። ግን እግዚአብሔር ድንቅ መካር ኃያል ሲሆን ከእኛ ከደካሞቹ ሊቀበል መፍቀዱ አይገርምም? ቅዱስ ዳዊት ይህ ነገር ቢያስገርመው እኔ ማን ነኝ ማለቱን አይተሃል። እግዚአብሔር ሐሳባችንን እንድንገልጽ እድል ሰጠን። ልክ ከሕፃን ልጁ ስጦታን እንደሚቀበል አባት ልጁ እያደረገ ያለው የፍቅር ስሜቱን መግለጽ ነው። ስጦታው ግን አባቱ ከሰጠው የተቀበለው ነው። ዳዊትም ከእጅህ የተቀበልነውን ሰጠንህ ያለው እንደዚሁ ነው። እግዚአብሔር አምላክ መስጠትን የሚያስተምርህ እየሰጠ ነው። ሕይወትን ሰጠ፣ የህልውናህንም ዋስትና ሰጠ። ራሱን ሕይወትን አላግባብ ብትመራው አሁንም በፍቅሩ ዋጀህ። ዛሬ አንተ ያለህን ብትሰጥ ሕይወትህን ሰጠህ ይባላል። ነገር ግን ሕይወትህም ከእርሱ የተቀበልከው ነው። ስለዚህ አምላክህን ጤናና ጉልበት ስጠኝ፣ እኔም የሰጠኸኝን በመስጠት አገለግላለሁ እያልክ ለምነው። አምላኬ ሆይ አንተን ለማገልገል ብነሳ ለአንተ የሚጨምርልህ አንዳች ነገር እንደሌለ አምናለሁ። ምክንያቱም ጤናውም ጉልበቱም ዕውቀቱም ያንተው ናቸው። ከመነሻው ለአገልግሎትህ ያደረብህ ፍቅር ከአንተው ነው። እኔም ራሴ ያንተው ነኝ። በሰጠኸኝ ሕይወት አንተን አገለግላለሁ። ለድሆች ለችግረኞች መጽናኛ እሆን ዘንድ አሁንም ቃልህን ስጠኝ፣ የሰጠኸኝንም እንድሰጥ እርዳኝ በለው። ታዲያ እንዴት መስጠት አለብህ ወደሚለው ጉዳይ እንሂድ። የመጀመሪያው ክብርን በመፈለግ አትስጥ። በአንደበትህም ይሁን በልብህ፣ በስሜትህም ይሁን በሐሳብህ የራስህ ነገር ኖሮህ እንደሰጠህ አስበህ አትኩራራ። ለዚህ ቅዱስ ጳውሎስ የተናገረውን እንደ ትልቅ ማስረጃ ተጠቀም። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልክ ከሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 7። ስለዚህ
ስጦታ ሁሉ ከእግዚአብሔር ተቀብለን የምንሰጠው እንጂ የራሳችን እንደሆነ በከንቱ የምንመካበት አይደለም። ስጦታህ ወይም ምጽዋትህ በምስጢር ይሁን። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትም በግልጽ ይከፍልሃል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 4። እግዚአብሔር ያለህ ምጽዋትህ ከሰዎች እንዲሰወር ብቻ ሳይሆን ከአንተም ከራስህ ጭምር ነው። ይህን ያክል ሰጠሁ፣ ይህን አደረግኩ እያልክ እንዳትቆጥርም ነው። የምትችለውን ሁሉ እያደረግ ምንም እንዳላደረግክና ብዙ እንደሚቀርህ ካልተሰማህ ዲያብሎስ እየፈተነ ነው። ይልቁንም ዋጋ ሁሉ በምድር እንዳይቀርብህ ጥንቃቄን አድርግ። ሌላውና ቀጥሎ የሚከተለው በልግስና መስጠት ነው። በልግስና ስጥ፣ የሚሰጥ በልግስና ይስጥ ይላል ሮሜ 12 ከቁጥር 8። ይህ ቀደም ሲል እንደ ግዴታ ቆጥረህ መስጠት እንደሌለብህ የተነጋገርነውን ለማጽናት ቅዱስ ጳውሎስ የሚናገረው ነው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆኑላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ መከራቸው እያለ የመንፈስ ልጁ ጢሞቴዎስን ሲያበረታታም ታገኘዋለህና አንተም ይህን በመሰለው ሁሉ በርታ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6። እነዚህን ቃላት ጌታችንም ለአንተ በሚገባህ መልኩ እንዲህ ሲል አስቀምጦልሃል። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። ሉቃስ 6 ቁጥር 38። እንግዲህ ስጦታን ወይም ምጽዋትን መስጠት ብቻ ሳይሆን ቸር መሆን ይጠበቅብሃል። ምሳሌ ይሆንህ ዘንድ የዳዊትና የኦርናን ውይይት አስተውል። ዳዊት ለእግዚአብሔር መሠዊያን ይሠራ ዘንድ ከኦርና ከአውድማው ለመግዛት ፈለገና ጠየቀው። መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ከአንተ ገዝቼ ለእግዚአብሔር መሠዊያ ልሥራ አለው። ኦርናም ዳዊትን ጌታ ንጉሥ ሆይ እንደወደደ ወስዶ ያቅርብ፣ እነሆ ለሚቃጠል መሥዋዕት በሬዎች፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አለ። ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 22። ዳዊት ኦርናን የጠየቀው በሽያጭ ሲሆን ኦርና ግን በልግስና ሊሰጠው ወደደ። ምክንያቱም ይህን ሁሉ ከእግዚአብሔር የባህሪ ልግስና የተቀበለው እንደሆነ ያምናልና። ነገር ግን ዳዊት ያለ ዋጋ መስዋዕት ሊያቀርብ ስላልወደደ እንዲሸጥ ግድ አለው። ነገር ግን ሁለቱም ያላቸውን ለእግዚአብሔር ለመስጠት ደስተኞች፣ ለጋሶችና ቸሮች ነበሩ። ከዚሁ ጋር የአብርሃምንም ደግነት፣ እንግዳ ተቀባይነት አስታውስ። ዘፍጥረት 18 ከቁጥር 6 እስከ 8። ለአብርሃም መካፈል የደስታ ምንጩ ነበር። የደከምን ስለሚያሳርፍ፣ የተራብን ስለሚያበላ፣ ሁሉን በእኩልነት ስለሚቀበል የዘላለም አምላክ ሥላሴ በቤቱ ተስተናገዱለት። እርሱ ለማንም ሊሰጠው የማይችለውን ታላቅ ስጦታ ልጁን ይስሐቅን ከሥላሴ ተቀበለ። ነገር ግን ልጁንም ቢሆን ለእግዚአብሔር ለመስጠት አላመነታም፣ ከእርሱ የተቀበለው ነውና። አንድ ልጅህንም አልከለክልህምና በእውነት በረከትን እባርካለሁ። ዘፍጥረት 22 ከቁጥር 1 እስከ 19። ወንድሜ አንተም ለተቸገሩ ቸርና ለጋስ ሆነህ
እግዚአብሔር አብልጦ እንደማይሰጥህ መርምር። ባለህ ነገር ሁሉ ለእግዚአብሔር ክብር ኑር። እግዚአብሔርን ከሀብትህ አክበር፣ ከፍሬም ሁሉ በኩራት። ጎተራህም እህል ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ምሳሌ 3:9። ያለህን መስጠት በሙሉ ልብህ ክርስቶስን መከተል የምትችልበት ምስጢር ነው። ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ ይላል። ሌላም ጌታችን ያለህ አለ፣ ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋው በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይኖራል። ሉቃስ 12:33። ምጽዋትህን ፍጹም ለማድረግ በምትሰጥበት ጊዜ ሁሉ እንዲመልስልህ የምትጠብቀው ነገር አይኖር። ለመስጠት ስታስብም መጠየቅን አትጠብቅ። ብቻ ያንተ የሆነው የወንድምህ ሁሉም የእግዚአብሔር እንደሆነ እያሰብክ ለሚያስፈልጋቸው የተቻለህን አድርግ። እግዚአብሔር ለኛ ሳንለምነው የምንሻውን አውቆ የሚሰጠን አምላክ ነው። እናት የልጇን ፍላጎት አውቃ አስቀድማ እንደምታደርግ ያለ ነው። አምላክህ ከአንተም የሚጠብቀው ይህን ነው። በፍቅር የሰጠህን በፍቅር ስጥ። አንተም ለወንድም እህቶችህ እንዲሁ አድርግ። ለመስጠት ቀጠሮ አያስፈልግም ወይም አትዘግይ። ምናልባትም በአንተ መዘግየት ለአደጋ የሚጋለጥ ሕይወት ይኖራልና። ጥበበኛው ሰለሞን ይህን በተመለከተ የተናገረውን ስማ። ለተቸገረው ሰው በጎ ነገርን ማድረግ አትከልክል። ልታደርግለት የሚቻልህ ሲሆን ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። ምሳሌ 3:27። ለመሆኑ ምጽዋት ብዛት ወይስ ጥራት? የማትፈልገውን ሳይሆን ላንተ ምርጥ የምትለውን መስጠት ልመድ። የአገልግሎት ዘመኑን የጨረሰ ልብስ፣ ለመመገብ አስቸጋሪ የሆነ የሻገተ ወይንም የደረቀ ምግብ መስጠት የተለመደ በሆነበት ዘመን ላይ ስላለህ የምታደርገውን ሁሉ ተጠንቅቀህ አድርግ። አንተ የማትለብሰው ስለማይለበስልህ ነው። የማትበላው በጤና ላይ ችግር ስለሚያስከትልብህ ነው። ታዲያ ወንድምስ የምትሰጠው ለሕመም የሚዳርገውን ከሆነስ መሆን የለበትም። ይልቁንም ለወንድምህ ከምትበላው አካፍለው። ከምትለብሳቸው 2 ልብሶች አንዱን ስጠው። የሚጎዳውን ብዙ ነገር ከምትሰጠው የሚጠቅም ትንሽ ነገር ስጠው። ለአንተ የምትመኘውን ጥራት ለወንድምህም ማድረግ። ለእኔ እንዳደረጋችሁት ነው ያለውን የእግዚአብሔር ቃል መለስ ብለህ አስብ። ከዚሁ ጋር አቤልና ቃየል ለእግዚአብሔር ያቀረቡትን መስዋዕት እንዴት እንደነበረ አስብ። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ለምን መረጠለት ብትል ካለው ሁሉ መርጦ የተሻለውን ስላቀረበ ነው። በሐዋርያት ሥራ 4:34 ላይ ሰፍሮ የሚገኘውን የሐዋርያቱ ሕይወት ምን ይመስል እንደነበረ የሚናገረውን ቃል አስታውስ። አንብበውና የአንተ ምጽዋት፣ የአንተ ስጦታ የትኛው ደረጃ ላይ እንደሚገኝ ራስን ጠይቅ። የእግዚአብሔር ድርሻ። እግዚአብሔር ያለህን የሚካፈልህ ሊጠቀምበት ሳይሆን ሊባርክልህ ነው። ላንተ የማግኘትህ የሀብትህ ምንጭ እርሱ ነው። ከበጎ ተግባር ሁሉ ተካፋይ ትሆንለት ዘንድ ያካፍልሃል። ስትሰጠው ልትጠቅሙ ሳይሆን እውነተኛ ስጦታን፣ ፍቅርን ሊያስተምርህ ነው። ሁሉን ማድረግ የሚቻለው ጌታ
በአንተ አቅም የምትሰራው ትንሿ ነገር ታስደስተዋለች። ለእግዚአብሔር በምትሰጥበት ጊዜ ሁሉ ሳያጣ የሚቀበልህን የእግዚአብሔርን ትህትና ትማራለህ። እርሱ ትሁት ስለሆነም አንተም ትሁት ትሆናለህ። በብሉይ ኪዳን ዘመን እግዚአብሔር ለሰዎች የሰጣቸውን ስጦታና ሀብት በአስራትና በኩራት መልክ ድርሻው አድርጎ ይቀበላቸው እንደነበረ እናስተውላለን። እነዚህ ከየት አምጥተው መስዋዕት አቀረቡ? እግዚአብሔር የሰጣቸውን ነው። በቅንነት በፍቅር ያደረጉትን ወዶ ተቀብሏቸዋል። ዛሬም በክርስትና ውስጥ አድጎ የምታገኘው ይህን ነው። ክርስቶስ ራሱን ሰጥቶ መስጠትን አስተምሮናል። ለሰው ሕይወቱን ከመስጠት ሌላ ምን ነገር ይኖረዋል? ሁሉን ያደረገው፣ ሁሉን መስጠት ያስተማረው ጌታ ድርሻው አድርጎ የጠየቀ ግን እጅግ በጣም ቀላሉን ነው። ቀጣዩን ነጥብ ስለ አስራት፣ ስለ በኩራት፣ አስራት በእግዚአብሔር መታዘዙን እንዲሁም አስራት የማይሰጥ የእግዚአብሔርን እንደሰረቀ መቆጠሩን፣ የስጦታ ትንሹ አስራት መሆኑን፣ ለእግዚአብሔር የማይሰጥ ምን አይነት ነገር እንደሚያጋጥመው፣ ምጽዋት ከቀራጩ የበለጠ እንዴት መሆን እንዳለበት፣ ስለ በኩራት በሰፊው በኩራት ከአስራት የበለጠ ስጦታ ስለመሆኑ፣ ስለ ስዕለትና ምን ማድረግ እንዳለብን፣ መባ ምን እንደሆነ ሰፋ ባለ መልኩ የምናይ ይሆናል። ለዛሬ የሰማነውን መንፈሳዊ ምክር በልቦናችን ያሳደረብን። አሜን።